ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ምርጫውን ለማሳካት የሚያስችል ከፍተኛ አቅም መገንባቱን የክልል ርዕሰ መስተዳድሮች ገለጹ። የምግብ ዋስትና ለማረጋገጥ የተገኙ ስኬቶችን በማጠናከር ሁሉንም የመሬትና የውሃ አማራጮች በትክክል መጠቀም እንደሚገባ የግብርና ሚኒስትሩ አዲሱ አረጋ አሳሰቡ። ከውጪ የሆርሙዝ የባህር መተላለፊያ ወሽመጥ መዘጋት በ100 ሚሊዮን የሚቆጠሩ አፍሪካውያንና በምስራቅ እስያ ሀገራት የሚገኙ ዜጎችን ሕይወት ችግር ውስጥ መክተቱ ተነገረ። ከዜናዎቹ ጋር ሳምራይት ሙልጌታና በምልክት ቋንቋ ወላ እንዳለው ከመላይ ስርጭት ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ። የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ምርጫውን ለማሳካት የሚያስችል ከፍተኛ አቅም መገንባቱን የክልል ርዕሰ መስተዳድሮች ገለጹ። የጸጥታና መረጃ ተቋማት አመራሮች እንዲሁም የክልል ርዕሰ መስተዳድሮች የብሔራዊ መረጃና ደህንነት እያከናወናቸው ያሉ ተግባራትን የተመለከተ ጉብኝት አድርገዋል። ኤልያስ ፈጠነ የጸጥታና መረጃ ተቋማት አመራሮች እንዲሁም የክልል ርዕሳነ መስተዳድሮች የብሔራዊ መረጃና ደህንነት አገልግሎት ሀገራዊ ደህንነትን ለማረጋገጥና ሰባተኛውን ምርጫ በስኬት ለማጠናቀቅ የሚያከናውናቸውን ተግባራት በተመለከተ ጉብኝት ማድረጋቸውን አገልግሎቱ ለኢትዮጵያ ዜና አገልግሎት በላከው መረጃ አስታውቋል። በጉብኝቱ የተሳተፉ የተለያዩ ክልሎች ርዕሳነ መስተዳድሮች በሰጡት አስተያየት የብሔራዊ መረጃና ደህንነት አገልግሎት ወቅቱ የሚጠይቀውን ቴክኖሎጂ በመታጠቅ በቦታና በጊዜ ሳይገደብ መረጃዎችን የመሰብሰብና የመተንተን ብቃቱ በከፍተኛ ሁኔታ ማደጉን መመልከታቸውን ገልጸዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ኢንጂነር ነጋሽ ዋጌሾም አገልግሎቱ የታጠቃቸው ዘመናዊ ቴክኖሎጂዎች ርቀት ሳይገድባቸው መረጃን በቀጥታ ማግኘት የሚያስችሉ ናቸው ብለዋል። ይህም የሀገርንና የምርጫ ደህንነት የሚፈትኑ ጉዳዮችን አስቀድሞ ለመለየትና ችግሮች በተከሰቱባቸው አካባቢዎች ላይ አደጋዎችን ለማምከን የሚያስችል አቅም መገንባቱን ያሳያል ሲሉ ገልጸዋል። የጋምቤላ ሕዝቦች ብሔራዊ ክልል መንግስት ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ የሀገርን ደህንነት በአንድ ማዕከል ሆኖ መምራት የሚያስችል አቅም በተጨባጭ መገንባቱን ለመመልከት መቻላቸውን ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት የደረሰበት የቴክኖሎጂ ደረጃ እንዴት አድርጎ መረጃዎቹን አስቀድሞ አግኝቶ መተንተን እንደሚቻል የታጠቃቸው የቴክኖሎጂ ውጤቶች በጣም ሪሞት የሆነ ራቅ ያለ ቦታ ላይ ምን እንዳለ ሰው ሳይሄድ ወታደር ሳያሰማራ ፖሊስ ሳያሰማራ መረጃዎቹን በቀጥታ እዚሁ ቢሮአቸው ላይ አንድ ጠረጴዛ ዙሪያ ላይ ማግኘት የሚችሉበት የቀላሉ የሀገርን ደህንነት የምርጫን ደህንነት የሚፈትኑ ጉዳዮችን መከላከል እንደሚችሉ ያየንበት ነው። መረጃና ደህንነት ላይ እንግዲህ አንድን የሀገራችንን ችግር ሊፈታተንን የሚመጣ ነገር በከባድ ደረጃ ሆኖ በሚያጋጥምበት ጊዜ በአንድ ማዕከል ሆኖ ኮማንዱ እዛው ሆኖ ሊሰጥ የሚችልበት ሁኔታ የተፈጠረው ነገር እኔ ትልቅ ነው። ምክንያቱም እዛም በመረጃ ይሰጥ ከነበረው ቁጭ ብሎ እያዩ ቦታው ላይ ባንኖርም በርቀት ያለው ነገር እዛው ሆኖ እያዩ መረጃ እየሰጡ ውሳኔም እየተሰጠ እንዲሄድ ያለው ዝግጅት ትልቅ አቅም ነው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው አገልግሎቱ አሁን የደረሰበት ደረጃ በቀጠናው የሚከሰቱ ችግሮችን አስቀድሞ ለማወቅና ለውሳኔ ሰጪ አካላት ለማቅረብ የሚያስችል ነው ብለዋል። እንደ ቀድሞ ክስተቶችን ተከትሎ የሚሄድ ሳይሆን ከፊት ቀድሞ መረጃን የሚያመጣ የሰውና የቴክኖሎጂ አቅምን ያጣመረ ተቋም መሆኑን አመልክተዋል። አሁን የደረሰበት ደረጃ ስንመለከት በቀጠናው ላይ የሚያጋጥሙ የተለያዩ ችግሮችን ለይቶ የማወቅ ያወቀውን ነገር ደግሞ ለሚመለከተው ውሳኔ ለሚሰጥ አካል ማቅረብ የሚችል እንደ በፊቱ ከኋላ የሚከተል ሳይሆን ከፊት እየቀደመ መረጃዎችን በአግባቡ የሚያመጣ በሰብአዊ ሊሸፈኑ የማይችሉ ነገሮች ደግሞ በቴክኒክ ሸፍኖ የሚያመጣ ሁለቱንም ደምሮ ደግሞ የተሻለ መረጃ ማምረት የሚችል ተቋም ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም ምርጫው በሰላም እንዲጠናቀቅ በቂ ዝግጅት መደረጉን መመልከታቸውን አንስተው በተለይም መረጃን መሰረት ያደረገ የጸጥታ ስጋቶች ለመቆጣጠር የሚያስችል አቅም መገንባቱን ለመመልከት መቻላቸውን ተናግረዋል። ስኬታማ እንዲሆን ለማድረግ በተለይ መረጃ የሚያገኙበት
መረጃ እንዳገኙ ደግሞ ችግር በተከሰተበት አካባቢ ላይ ያንን ችግር ማምከን የሚችሉበት የመረጃ ጥቃት ቢደርስ የመረጃ ጥቃትን እዚሁ ሆኖ መከላከል የሚችሉበት መጠበቅ የሚችሉበት ፊዚካል የሆነ ጥቃት ግጭት ቢፈጠር ያንን መረጃ ሪሞት ላይ ያለውን እዚሁ ባለበት ቦታ አግኝቶ ግጭትን ማምከን መከላከል የሚያስችል ሌሎች መንገዶቹን ወይም የውሳኔ አቅጣጫዎቹን እንዲወስዱ በማድረግ ምርጫው ስኬታማ እንዲሆን ያደርጋል የሚል እምነት አለኝ ካየዋቸው የቴክኖሎጂ ደረጃ ውጤቶች አኳያ። የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ የሀገርን ሰላምና ደህንነት ለማረጋገጥ የጸጥታና ደህንነት ተቋማት የሚያደርጉት አስተዋጽኦ ከፍተኛ ቢሆንም የተለያዩ ተዋናያን ሚናም ወሳኝነት ስላለው ሁሉም የበኩሉ ሊወጣ ይገባል ብለዋል። እንደ ሀገር አንድ ሀገር ነው ያለችን። የተለያየ ልዩነቶች ቢኖሩንም በዚች ሀገር ላይ የሚያግባቡን ብዙ ነገሮች አሉ። ትናንሽ ነገሮች ሊያለያዩን ይችላሉ። ስለዚህ የጸጥታ አካላት፣ መንግስት እየመራ ያለ አካል፣ ተፎካካሪ ድርጅቶች፣ ሌሎችም የህብረተሰብ ክፍሎች ከላይ እስከታች ድረስ ምርጫውን በተሳካ ሁኔታ ማካሄድ የሚቻለው ሁሉም ሰላም ሲሆን ነው። ስለዚህ ለሰላም ሁሉም ዘብ መቆም አለበት። የምግብ ዋስትና ለማረጋገጥ የተገኙ ስኬቶችን በማጠናከር ሁሉንም የመሬትና የውሃ አማራጮች በትክክል መጠቀም እንደሚገባ የግብርና ሚኒስትሩ አዲሱ አረጋ አሳሰቡ። የ2018-19 ሀገራዊ የሰብል ልማት መነሻ እቅድ ላይ ሀገራዊ የሰብል ልማት ንቅናቄ በአዳማ ከተማ ተካሂዷል። ኢብራሂም መሐመድ በ2018-2019 የሰብል ምርት ዘመን 22 ሚሊዮን የሚጠጋ ሄክታር መሬትን በምርት ለመሸፈን ታቅዷል። ይህንን እቅድ ለማሳካት የሰብል ልማት ሀገራዊ ንቅናቄ የተለያዩ የስራ ኃላፊዎችና የመከላከያ አመራሮች በተገኙበት ተካሂዷል። ሀገሪቱ የምግብ ዋስትናዋን ለማረጋገጥ ያስቀመጠችውን ግብ መነሻ ያደረገው ሀገራዊ የምርት ዘመኑ መነሻ እቅድ በግብርና ሚኒስቴርና በመከላከያ ሚኒስቴር አመራሮች ቀርቦ ሰፊ ውይይት ተካሂዶበታል። የምግብ ሉዓላዊነትን ለማረጋገጥ የታቀደውን እቅድ ለማሳካት አቅሞችን አሟጦ ለመጠቀም ከውይይቱ ግብዓት አግኝተናል ሲሉ ተሳታፊዎች ተናግረዋል። ጦም የሚያድሩ መሬቶች መኖር የለበትም። እነዚህን አምርቶ ራሱን መደጎም አለበት። ገበያ ላይ መሻማት የለበትም። ከገበያ መሻማት መውጣት መቻል አለበት የሚለውን መርህ በመቀበል እንደ ተቋማችንም ይሄን መርህ ተቀብሎ ያው ወደ ግብርናው ገብቷል። ከባለድርሻ አካላትና ፓርትነሮች ደግሞ የጎንዮሽ ትብብር እንዲፈጥሩልን፣ ትስስር ቅንጅት እንዲፈጥሩልን ጭምር አደራ ለማለት እወዳለሁ። ሰሊጥ፣ ማሾ፣ አኩሪ አተር እነዚህ በተለይ የቅባት ሰብሎች ላይ የኤክስፖርት ሰብሎች ናቸው። ይህንንም በስፋትም በጥራትም ለማልማት እየተደረገ ያለው ጥረት ውጤት የመጣበት ስለሆነ ይህን አጠናክረን የምንቀጥል ነው የሚሆነው ማለት ነው እና በጥቅሉ ችግሮች በገጠሙ ጊዜ ችግርን ወደ ድል የመቀየር ልምዶች አሉ። ካሁን በፊት የአፈር ማዳበሪያ የገጠመን ዓለም አቀፋዊ ሁኔታን ችግሩ ብቻ አለ ብለን ሳይሆን በየአካባቢው ካሁኑ የኛ የግብርና አመራር ሙያተኛ አርሶ አደሩን በተገቢ መንገድ የማዘጋጀት ስራ መሰራት አለበት ማለት ነው። ስለዚህ የማሳ ዝግጅቶች ሲዘጋጁ ጎን ለጎን የዚህ የተፈጥሮ ማዳበሪያዎችም ላይ ትኩረት አድርገን የምንሰራበት ይሆናል። ግብርናው ትርፍና ጥራት ያለው ምርት በማምረት የስራ እድሎችን እንዲፈጥርና የውጭ ምንዛሬን እንዲያስገኝ ለእቅዱ ስኬት መስራት ይገባል ብለዋል የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር መለስ መኮንን። ስትራቴጂክ ኦብጀክቲቮቻችን ላይ የምግብና ስርዓተ ምግብ ዋስትናን ማረጋገጥ ብለን እንላለን እንጂ በአብዛኛው ስለምናመርተው ምርት ቮሊዩም ነው የምንጨነቀው፣ ስለምንጨምረው ምርት ማነት ነው። ምን ያህል ደግሞ የምናመርተው ምርት የተሰባጠረ ነው፣ ያ ማለት ከስርዓተ ምግብ ጋር የተያያዘ ምን ያህል ኒውትሪሽናሊ ደንስ የሆኑ ሰብሎችን ትኩረት ሰጥተንስ እናመርታለን የሚለውን ደግሞ በደንብ መምካት ያስፈልጋል። ግብርናው ከሰውና ከበሬ ትከሻ መዋቅራዊ ሽግግር እንዲያደርግ በተሰሩ ስራዎች ትራክተሮች ከ27000 በላይ፣ ኮምባይነሮች ወደ 12500 ጨምረዋል። እንዲሁም የፓምፖች ብዛት ከ500000 በላይ መድረሱን የግብርና ሚኒስትሩ አዲሱ አረጋ አስታውቀዋል። ባለፉት ዓመታት ያጋጠሙ ችግሮችን ወደ መልካም ዕድል የመቀየር ልምድን በመጠቀም የምርት ዘመኑን እቅድ ለማሳካት መስራት ይገባል ብለዋል ሚኒስትሩ። ሌት ተቀን እንቅልፋተን ምርትና ምርታማነትን በ10 ኪሎ፣ በ50 ኪሎ፣ በ100 ኪሎ፣ በ100 ቶን፣ በ1000 ቶን በየአካባቢው፣ በየቀበሌው፣ በየቀየው እና ባለችው ስፔስ ላይ
እንዴት ነው መጨመር የምንችለው የሚለውን ነገር ሲሪየስሊ አስበን አሰላስለን ልንሰራበት የሚገባው ጉዳይ ነው ማለት ነው። ያለውን የመሬት ሀብት አሟጦ በማረስ የምግብ ሉዓላዊነትን ለማረጋገጥ በልዩ ትኩረት መስራት እንደሚገባ የግብርና ሚኒስትሩ አዲሱ አረጋ አሳስበዋል። የመከላከያ እርሻን የማጠናከር ስራ፣ የቡሳ ጎኖፋን እርሻ የማጠናከር ስራ፣ ከተረጂነት ወደ ምርታማነት በየክልሉ የተጀመሩትን የምርትና ምርታማነትን ሁኔታ አጠናክረን ኮቪድ ላይ ክቡር ጠቅላይ ሚኒስትራችን ምንም ጦም የሚያድር መሬት መኖር የለበትም፣ ይህን ዓለምን የገጠመውን ፈተና ወደ ድል ቀይረን ወደፊት መሻገር መቻል አለብን ብለው እንዳስቀመጡት ከዚህ በላይ የከፋ ኮንሲኩዌንስ እንዳያመጣብን ካሁኑ በእኛ በኩል መሬትን በአግባቡ በመጠቀም መረባረብ ያስፈልጋል። በንቅናቄ መድረኩ የፌዴራል የሀገር መከላከያና የክልል ግብርና ቢሮ ኃላፊዎች ተገኝተዋል። ሴቶች ለሰላም መስፈንና ዲሞክራሲያዊ ስርዓት ግንባታ የድርሻቸውን እንዲወጡ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ጠየቁ። በደቡብ ጎንደር ዞን የሚገኙ ሴት የመንግስት ሰራተኞች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ተክለ ብርሃን ፈንታ በደቡብ ጎንደር ዞን የሚገኙ ሴት የመንግስት ሰራተኞች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ሴቶች የእናትነት ጸጋቸውን ተጠቅመው በተሳሳተ መንገድ እየሄዱ ያሉ ወጣቶችን ወደ ሰላም መመለስ እንዳለባቸው በውይይቱ የተገኙት የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ተናግረዋል። ሴቶች በሀገራዊ ልማቶችና በሰባተኛው ጠቅላላ ምርጫ ንቁ ተሳታፊ እንዲሆኑም አስገንዝበዋል። የተሳሳቱ አእምሮዎችና ለጥፋት የተሰለፉ እጆች ያመጡት ጣጣ ስለሆነ እዚህ ላይ ዘወትር ሴቶች መምከር አለብን። ይህን ስናሰላ ሰላማዊ ምርጫ መካሄድ አለበት። በምርጫው ሁሉም ሴቶች መሳተፍ አለባቸው። በአግባቡ ቅስቀሳ መቀስቀስ አለባቸው። የሚመጥናቸውን መንግስት ወኪላቸውን መምረጥ አለባቸው። የደቡብ ጎንደር ዞን ዋና አስተዳዳሪ ጥላው እንደጀኔ ሴቶች የተገኘውን ሰላም ተጠናክሮ እንዲቀጥል የድርሻቸውን ሊወጡ ይገባል ብለዋል። ሴቶች በሀገሪቱ የኢኮኖሚና ማህበራዊ ለውጦች ላይ በሰፊው በመሳተፍ ወደ ላቀ ከፍታ መድረስ አለባቸው ያሉት ዋና አስተዳዳሪው መንግስትም ለሴቶች ተሳትፎ እድገት በትኩረት እየሰራ መሆኑን አስተዋል። ከሰላም ግንባታ ስራችን ጎን ለጎን የሴቶችን የፖለቲካ ተሳትፎ ከጊዜ ወደ ጊዜ እየጠነከረና እየሰፋ ከመምጣቱም በላይ ይበልጥ ማላቅና ተሳትፏችሁን በይፋ እንድታረጋግጡልን ጭምር ለማነሳሳት ነው። የሰላም መስፈን ቅድሚያ ተጠቃሚ የሚያደርገው ሴቶችና ህጻናትን ነው ያሉት በብልጽግና ፓርቲ የደቡብ ጎንደር ዞን ቅርንጫፍ ጽህፈት ቤት የአደራጀት ዘርፍ ኃላፊ አምሳል ተስፋ ሴቶች እውነትን በመድፈርና ኃላፊነትን በመወጣት ግንባር ቀደም መሆናቸውን ተናግረዋል። በሰባተኛው ጠቅላላ ምርጫ ሴቶች በመምረጥና በመመረጥ በኩል ሰፊ ተሳትፎ እንዲኖራቸው በትኩረት እየተሰራ መሆኑንም አክለዋል። ሴቶች ያው ሀቀኞችን እውነትም የመድፈርን ዝንባሌውም ከዚህ በፊት ስላለ ይህን ሰባተኛውን ሀገራዊ ምርጫ እኛም እንደ ደቡብ ጎንደር ሴት የመንግስት ሰራተኞች እኛ ቀዳሚ ሆነን ተሳታፊ ሆነን በዚህ ምርጫ ላይ የምፈልገውን ይበጀናል የሚሉትን ፓርቲ መምረጥ እንዲችሉ ነው እንግዲህ ምክክር መድረኩ። ከመንግስት ሰራተኞች መካከል ወይዘሮ አበባ ማሩ እናቶች ልጆቻቸውን በመምከር በየአካባቢው ሰላም እንዲሰፍን የድርሻቸውን ሊወጡ ይገባል ብለዋል። ሰላም ሲደፈርስ እኒህ ችግሮች እሷ ላይ እንዳይደርሱ በደንብ ሴቷ ስለ ሰላም መምከር መዘከር በየአካባቢው ሳይሰለቹ ለሰላም መዘመር አለባት። እንደ ሀገር የተነደፉ የልማት እንቅስቃሴዎችን እውን ለማድረግ አስተማማኝና ንጹህ ኢነርጂ ማቅረብ እንደሚያስፈልግ በውሃና ኢነርጂ ሚኒስቴር የኢነርጂ ልማት ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ያስገነዘቡ። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ዳኝነት ፈንታ በበኩላቸው የኢኮኖሚ ሞተር ሆኖ የሚያገለግለውን ኃይል ማስፋፋትና ስርጭቱን ተደራሽ ለማድረግ መንግስት ትኩረት ሰጥቶ እየሰራ መሆኑን አስታውቀዋል። ጌታቸው ስንታየው የውሃና ኢነርጂ ሚኒስቴር በኢነርጂ ልማት ዘርፍ ከሚተገበሩ ፕሮጀክቶች መካከል አንደኛው አደሌ ወይም በኢትዮጵያ የኤሌክትሪክና ብርሃን ተደራሽነት ፕሮጀክት ባለፉት ዓመታት በአማራ ክልል ሁሉም ዞኖች የነበረውን አተገባበር ምን እንደሚመስል ገምግሟል። እንደ ሀገር የተቀመጠውን ዘርፈ ብዙ የልማት እንቅስቃሴ ለመተግበር የኃይል አማራጭን በሚገባ መጠቀም ያስፈልጋል ያሉት በኢፌዴሪ ውሃና ኢነርጂ ሚኒስቴር የኢነርጂ ልማት ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ኢትዮጵያ በርካታ የኃይል አማራጮች ያሉ ቢሆንም እስካሁን በተገቢው አልተጠቀምንበትም ብለዋል። እኛ እንደ ሀገር አስቀመጥነውን ዘርፈ ብዙ የልማት
ብልጽግና እንቅስቃሴዎችን እውን ለማድረግ አስተማማኝ አዋጭና ንጹህ ኤነርጂ ማቅረብ የግድ ይላል። ከዚህ አንጻር ኢትዮጵያ በርካታ የሆነ የኤነርጂ ምንጮች አሏት። ካሏት የኤነርጂ ምንጮች መካከል ሃይድሮ ፓወር ወደ 45 ጊጋዋት ይገመታል። ጂኦተርማል ያው ሪፍት ቫሊ ውስጥ ስለምንገኝ ወደ 10 ጊጋዋት እንዳለን እንደሚታወቀው፣ የፀሐይ ኤነርጂ በምናይበት ወቅት ወደ 130 ጊጋዋት እንዳለን ጥናቶች ያሳያሉ። የፀሐይ ኤነርጂ በምናይበት ወቅት ቀላል ያልሆነ ወደ 5.5 ኪሎዋት አወር ፐር ሜትር ስኩዌር ፐር ዴይ እንመካከናለን። ከነኛ 4 ታዳሽ ኤነርጂ ምንጮች ብቻ በትንሹ ወደ 150 ጊጋዋት ኢነርጂ የማመንጨት አቅም አለን። ታዳሽ ኤነርጂ ሌሎችን ሳይጨምር ማለት ነው። ነገር ግን እስካሁን ድረስ ያመነጨነው ኃይል ሲታይ ወደ 9.5 ጊጋዋት ብቻ ነው። ያ ማለት ምንድነው? ካለን እምቅ ሀብት አንጻር ሲታይ እስካሁን ድረስ ያመነጨነው ኃይል 6% ብቻ ነው ካለን እምቅ ሀብታችን አንጻር ሲታይ። ስለዚህ በዚህ ዙሪያ ላይ በዚህ ዘርፍ በርካታ ስራዎች መስራት እንዳለብን ከዚህ መርዳት እንችላለን ነው። ኢትዮጵያ ከፍተኛ የሆነ የታዳሽ ኢነርጂ ተጠቃሚ ብትሆንም እስካሁን 63 በመቶ ህዝባችን ብቻ የኤሌክትሪክ ተደራሽ እንደሆነ ነው ዶክተር ኢንጂነር ሱልጣን ወሊ የተናገሩት። ኢትዮጵያ ከፍተኛ የሆነ የታዳሽ ኢነርጂ ምንጭ ሀገር ብትሆንም ነገር ግን እስካሁን ድረስ 63% ህዝባችን ብቻ ነው የኤሌክትሪክ ተደራሽ ይሆናል። ያ ማለት ምንድን ነው? 48 ሚሊዮን ህዝብ በዚህ ሰዓት ውስጥ ከፍተኛ የሆነ የኢነርጂ እጥረት አለበት ነው። የኤሌክትሪክ ተደራሽ አይደለም ነው። ህይወቱን ጨለማ ውስጥ እየገፋ ይገኛል። ይህን ሁኔታ መቀየር አለብን። ስለዚህ ይህን ሁኔታ ለመቀየር ሲባል የኢትዮጵያ ውሃና ኢነርጂ ሚኒስቴር የኢነርጂው ዘርፍ የናሽናል ኤሌክትሪፊኬሽን ፕሮግራም ወይም የብሔራዊ ኤሌክትሪፊኬሽን ፕሮግራም ቀርጾ በመተግበር ላይ ይገኛል። ይህ የብሔራዊ ኤሌክትሪፊኬሽን ፕሮግራም ዋናው ዓላማ በ2022 ዓመተ ምህረት ቢያንስ 75% ህዝባችን የኤሌክትሪክ ተደራሽ እንዲሆን ነው። ከምን አንደኛ ከብሔራዊ ግሪድ በትንሹ 65% ህዝባችን ተደራሽ እንዲሆን፣ ቀሪው ደግሞ 35% በኦፍ ግሪድ ቴክኖሎጂ ተጠቃሚ ነው ዋናው እቅዱ። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ዳኝነት ፈንታ በበኩላቸው ኃይል ከሌለ የኢኮኖሚ እድገት ሊታሰብ የማይገባ መሆኑን በመጠቆም መንግስትም ይህን ታሳቢ በማድረግ በትኩረት እየሰራ መሆኑን አረጋግጠዋል። ትልቁን የኢኮኖሚ ሞተር ሆኖ የሚያንቀሳቀሰውን የኃይል ለማስፋፋት እና ስርጭቱን ተደራሽ ለማድረግ መንግስት ሰፊ ስራዎችን እየሰራ ነው ያለው። የታላቁን የህዳሴ ግድብ በዚህ በጀት አጠናቆ ወደ ስራ ለማስገባት ጥረት ተደርጓል። ሌሎች ትልልቅ ፕሮጀክቶቹንም የኢነርጂ ምንጮቹን ለማስፋፋት ሰፊ ጥረት እየተደረገ ነው። ይህንን የበለጠ አጠናክሮ መቀጠል ያስፈልጋል። ነገር ግን ደግሞ አብዛኛው በተለይ የክልላችን ህዝብ ስንወስድ በገጠር የሚኖር ተበታትኖ የሚኖር ከዋና ግሪዱም ደግሞ በአንጻራዊ ራቅ ብሎ የሚኖር ማህበረሰብ ቁጥሩ በጣም ሰፊ ነው። ስለዚህ ይህንን ሰፊ ቁጥር ሰፊ ህዝብ ለኢኮኖሚ ድርሻ ሰፊ አበርክቶ ያለውን ማህበረሰብ ደግሞ የኤሌክትሪክ ተጠቃሚ ማድረግ ያስፈልጋል። ይህንን ተጠቃሚ ለማድረግ ደግሞ ሌሎች ከዋና ግሪዱ በተለየ የኦፍ ግሪድ አማራጭ መፍትሄዎቹን ማፈላለግ የግድ ይላል። ስለዚህ ሚኒስቴር መስሪያ ቤታችን ይህንን ትኩረት ሰጥቶ የተለያዩ ፕሮግራሞቹን ቀርጾ ወደ ተግባር ገብቶ ትልልቅ ሰፋፊ ስራዎችን እየሰራ ይገኛል። የሀገር ውስጥ ምርቶችን በተመጣጣኝ ዋጋ በመግዛት ተጠቃሚ መሆናቸውን በወልዲያ ከተማ የትንሣኤ ዋዜማ ንግድ ትርኢትና ባዛር ተሳታፊዎች ተናገሩ። ባዛሩ የበዓል ገበያን በማረጋጋት ህብረተሰቡን ተጠቃሚ ለማድረግ የተዘጋጀ መሆኑን የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ገልጿል። ካሳሁን ኃይለ ሚካኤል ዝርዝር አለው። የትንሣኤ ዋዜማ የንግድ ትርኢትና ባዛር በወልዲያ ከተማ ተከፍቷል። ባዛሩ ሸማቾች የተሻሉ አማራጮችን እንዲያገኙና በተመጣጣኝ ዋጋ እንዲሸምቱ እንደሚያስችል ተገልጿል። ሸመታ ላይ ያገኘናቸው አስናቀች ኃይሌ የተሻለ አቅርቦት መኖሩን ያስረዳሉ። ብዙዎቹ የሀገር ውስጥ ምርት ናቸው። ከእንጆሪ የተመረቱ ለሴት ልጅ በተለይ ለፀጉር የሚስማማ ለወንዶችም ይሆናል። እሱን አይቼ ሸምቻለሁ። ዋጋውም በጣም ተመጣጣኝ ነው። የባዛሩ አስተባባሪ ተካልኝ አይንካብኝ ከ60 በላይ ነጋዴዎች መሳተፋቸውን ገልጸዋል። 80% የኢትዮጵያ ምርቶች ናቸው የሚቀርቡት። እዚህ ቦታ ላይ ወደ 66 ነጋዴዎች መጥተዋል። አሁን የመጡት እንዳለ ነጋዴዎች ከተለያየ ከኢትዮጵያ ክልል የመጡት ሁሉም ከአማራ ክልልም ከኦሮሚያም ከትግራይም ከሁሉም የመጡ ናቸው። ፕላስቲክ ምርቶች አሉ፣ የቤት እቃዎች አሉ። ሁሉም እነዚህ የምታዩቸው የቤት እቃና ፕላስቲኮች ኢትዮጵያ ውስጥ የተመረቱ ናቸው ሙሉዎቹ። አልባሳቶችም እንዳያቸዋቸው አልባሳትም ጫማም ምን ያክል ደረጃ እንደደረስን ኢትዮጵያ በምርት ደረጃ ላይ ምን ያክል ደረጃ እንደደረሰች ያየንበት ነው። እዚህ ጋር የንግድና ትርኢት ባዛሩ የበዓል ገበያን ዋጋ በማረጋጋት የህብረተሰቡን ተጠቃሚነት ለማረጋገጥ የተዘጋጀ ነው ያሉት የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አዲስ ወንድሙ የትንሣኤ በዓል ሲቃረብ የግብርና ምርቶች እንደሚገቡ ያስረዳሉ። የሰሜን ወሎ ዞን የእንስሳት መምሪያ፣ የወልዲያ ከተማ አስተዳደር የእንስሳትና የእንስሳት ሀብት መምሪያ
በጋራ በዙሪያ ያሉ የዶሮ የእንቁላል እና ሌሎች ምርቶችም ጭምር ያስገባሉ። የሰሜን ወሎ ዞን ግብርና መምሪያና የወልዲያ ከተማ አስተዳደር ግብርና መምሪያም ጭምር ኮሚቴ አዋቅረዋል። በዙሪያ ያሉ አርሶ አደሮች አስፈላጊውን ምርት ወደዚህ ባዛር እንዲያመጡና ለከተማችን ነዋሪዎች በተመጣጣኝ ዋጋ ሸማቹና አምራቹን ለማገናኘት ስራ እየተሰራ ነው። ከሌላ ቦታ የመጡ ነጋዴዎች ጭምር የተለያዩ የሆቴል ሌሎች አገልግሎቶች ተጠቃሚ ናቸው። ከ2.5 እስከ 3 ሚሊዮን ብር ከተማችን ላይ ኢንቨስት ያደርጋሉ በዚህ አገልግሎት ዘርፍ ብቻ ማለት ነው። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ በንግድ ትርኢትና ባዛሩ የግብይት ሂደት ሸማቹ ተጠቃሚ እንዲሆን አስፈላጊው ትብብር ይደረጋል ነው ያሉት። ከፋሲካ በዓል ጋር ተያይዞ ያለውን ኑሮ ውድነት እና የምርት ጥራትን ጭምር ምርት የሚያስይዝ ገዛ ያለው ስለሆነ ማጠናከርና ማበረታታት እንዳለብን፣ የጸጥታ ስራውን በደንብ እየተከታተል መምራት እንዳለብን፣ የትራንስፖርት ፍሰቱ ጤነኛ እንዲሆን አገልግሎት መስጠት እንዳለብን እና ግብይቱ ጤነኛ ሆኖ ለህብረተሰቡ ለከተማውም ለአዘጋጆችም ጭምር የተሻለ እንዲሆን ለማድረግ የሚያስችል ገዛ ማድረግ እንዳለብን የተረዳ። በወልዲያ ከተማ የተዘጋጀው የትንሣኤ ዋዜማ የንግድ ትርኢትና ባዛር እስከ ሚያዝያ 6 2018 ዓ.ም ድረስ እንደሚቆይ ተመላክቷል። ከአማራ ሚዲያ ኮርፖሬሽን የሰዓቱ ዜና ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ልዩ ጥንቅር ዘገባዎቻችን አልፈናል። አሁንም ከኛ ጋር ሁኑ። አካል ጉዳተኞች በማህበራዊ መስተጋብር ያላቸው ተሳትፎ አነስተኛ መሆኑ ለማህበራዊ ብሎም ለስነ ልቦናዊ ችግር ያጋለጣቸው መሆኑን አሚኮ በስልክ ያነጋገራቸው አካል ጉዳተኞች ገለጹ። የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን አካል ጉዳተኞች የተገለሉባቸው ዘርፎች አንዱ የማህበራዊ ዘርፍ እንደሆነ ገልጾ የአካል ጉዳተኞችን ሕይወት ለመቀየር ማህበራዊ መስተጋብራቸውን ማሻሻል ወሳኝ መሆኑን ገልጸዋል። ትርንጎ ይርሳ ሰዎች ደስታቸውን፣ ሀዘናቸውንና በዕለት ተዕለት ህይወታቸው የሚያጋጥሟቸውን መሰናክሎች በጋራ የመወጣት ልምድ አላቸው። ጥሩ የሆነ ማህበራዊ ግንኙነት ለሰዎች ሁለንተናዊ እድገት ወሳኝ እንደሆነም ይታመናል። ነገር ግን አካል ጉዳተኞች ባለው የተዛባ አመለካከት ከማህበረሰቡ ጋር ያላቸው ማህበራዊ መስተጋብር አነስተኛ መሆኑን ያነጋገርናቸው አካል ጉዳተኞች ይስማሙበታል። ይህ በመሆኑም አካል ጉዳተኞች መድረስ ከሚፈልጉበት ቦታ እንዳይደርሱ እንቅፋት እንደፈጠረባቸውና ለስነ ልቦና ችግር እንደሚጋለጡም አሚኮ በስልክ ያነጋገራቸው አካል ጉዳተኛ የህብረተሰብ ክፍሎች ገልጸዋል። በመስሪያ ቤት እስካሁን ድረስ ስብሰባን ሲሆን አይጠሩኝም። አቀባበላቸውም እስካሁን እንደቀጠለ ነው። ተንገላትተሽ ምን አለ ብትቀሪ እኔ ባንቺ ላይ እንትን አልልም ምናምን ሊልሽ ይችላል። ማህበረሰቡን ትረጃዋለሽ። ግን ደግሞ የተማረው አካል ደግሞ በዛ ልክ እንደዛ ሲናገርሽ ግን ምንም ቶለሬት ማድረግ አትችይም፣ ያበሳጭሻል። ምክንያቱም እኔ ከሱ ጋር እኩል ስራ ላይ እየዋልኩኝ ለምንድን ነው አንቺማ በቀረሽ ምናምን የሚለኝ ፊሊንግ ይሰማል ማለት ነው። አካል ጉዳተኞች የማህበረሰቡ አካል እንደመሆናቸው ማህበራዊ ግንኙነታቸው መሻሻል እንዳለበትም ተናግረዋል። በፊት ማህበረሰቡ አካል ጉዳተኞች እንደሚማሩ እንደሚችሉ አያውቅም። ዛሬ ላይ ደግሞ እንደምንማር እንደምንችል ያውቃል። አውቆ ስራ እየሰራን እንደሆነ አይ ከሌ እኮ ስትሰራ ጎበዝ ናት ወይም ደግሞ የሆነ ቦታ ላይ መሳተፍ እኮ መብቷ ነው ብሎ ማወቅ ጀምሯል። እና እነዚህን ጅምሮች በደንብ ማስፋት ይጠበቃል። ስብሰባ ላይ አንድ የስራ ባለሙያ ቢቀር ሌላ ጉዳት አልባ ለምን ቀረህ? ትላንት ስብሰባ ነበር፣ ቅድም ነበር ተብሎ ይጠየቃል። እኔን ግን ለዚህ ፊልድ ብቁ አላደረጉኝም። ግን ስለሚያደርጉን ቆይተው እኔ ምንም አልደነቀኝም። ያው ስራን በክርክር ሳይሆን በመስራት ማሳወቅ ስላለብን ማለት ነው። አካል ጉዳተኞች ከተገለሉባቸው ዘርፎች አንዱ ማህበራዊ መስተጋብር መሆኑን የገለጹት ደግሞ የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ፍሬ ሰላም ዘገየ ናቸው። አካል ጉዳተኞች በዚህ ሁኔታ ላይ አንዱ የተገለሉበት ከማህበራዊ ዘርፉ ላይ ነው። እንግዲህ ማህበራዊ በሚኖሩበት አካባቢ ላይ ደስታንም ሀዘንም ከመካፈል አንጻር ሲታይ አካል ጉዳተኞች የተገለሉ ናቸው። ትዳር ለመመስረት በራሱ መሰረታዊ ችግር ነው። አንዱ አካል ጉዳተኞች አንዱ የማህበራዊ ውጤት እንግዲህ ትዳር ነው። ትዳር ደግሞ ትልቁ ተቋም ነው ለማህበራዊ መኖር ማህበራዊ ህይወት እንዲቀጥል ትዳር ትልቁ መሰረት ትልቁ ተቋም ነው እና እዛ ላይ አካል ጉዳተኞች ደግሞ ትዳር ለመመስረት በተለይ ሴት አካል ጉዳተኞች በርካታ ችግሮች ነው ያሉባቸው እና አካል ጉዳተኛ የፈለገው አቅም ቢኖረው የፈለገ ችሎታው ቢኖረውም ትዳር ለመመስረት የሚቸገርበት ሁኔታዎች አሉ። እዛ የሚኖርበት አካባቢ ላይም ከድር ከቁብ ሌሎችም ማህበራዊ ክንዋኔዎች ላይ ለመሳተፍ ራሱ አካል ጉዳተኛው ራሱንም ያገላል፣ ማህበረሰቡን በራሱም ያገለዋል። የአካል ጉዳተኞችን ህይወት ለመቀየር የማህበራዊ ህይወታቸውን ማሻሻል ወሳኝ እንደሆነ የገለጹት ፕሬዝዳንቱ ማህበረሰቡ አካል ጉዳተኞችን አካታች መሆን እንዳለበትም አንስተዋል። ማህበራዊ ግንኙነታችን ለማሻሻል ማህበረሰቡ ውስጥ መቀላቀል አለብን። አካል ጉዳተኛውን መቀላቀልም እዛ አካባቢ ያለው ክፍት መሆን መቻል አለበት። በዛ አመት
የአካል ጉዳተኞችን ቀን ስናከብር አካታች የሆነ ማህበረሰብ በመገንባት ዘላቂ ልማት እናረጋግጥ ብለን ነው የተነሳውና አካታች የሆነ ማህበረሰብ መኖር መቻል አለበት። አካታች ማህበረሰብ እንግዲህ በምን ነው የሚለካው? አካል ጉዳተኞች በየትኛው ማህበራዊ ኩነቶች ውስጥ መሳተፍ ሲችል ነው። እድል ላይ፣ ዕቁብ ላይ፣ እነዚህ የደስታ ሰርግ ላይ እንደዛ አካል ጉዳተኞች እኩል መሳተፍ ሲችሉና እነሱም የዛ የማህበራዊ ክንዋኔ ባለቤት መሆን ሲችሉ ነው። አካል ጉዳተኞችን በማህበራዊ ህይወት በማሳተፍ አብሮነታቸውን እንዲያጎለበቱ ማድረግ ከሁሉም ዜጋ እንደሚጠበቅም ጥሪ ቀርበዋል። ቅኝ ግዛት ያጎበጣትን ሀገር ሁለንተናዊ ነጻነቷን ለማረጋገጥ የተጋ ጥቁር አብዮተኛ ነው ይሉታል ጸሐፍት። በስልጣን ዘመኑ ከሀገሩ አልፎ ለአፍሪካ የሚበቃ ተራማጅ ሀሳቦችን በዓለም አቀፍ መድረኮች አንስቷል። ቶማስ ሳንካራ ምዕራብ አፍሪካዊቷን ሀገር ቡርኪና ፋሶን በትምህርት በግብርና እንዲሁም በጤናው ዘርፍ በነደፋቸው የለውጥ ሀሳቦች አበረታች ውጤት ማምጣቱን ሰለሞን ዳኛው በጻፈው መጽሐፍ ገልጿል። በዛሬው የመጽሐፍ ገጽ ትውውቅ ዝግጅታችን ቶማስ ሳንካራ ጥቁር አብዮተኛ በሚል ርዕስ የተጻፈውን መጽሐፍ ጋሻው አዳመው ከብዙ በጥቂቱ ያስቃኝናል። እንከታተል። በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ እንደ ጠዋት ጮራ ብርሃን ፈንጥቆ በአጭሩ የጠፋ ተራማጅ ወጣት አብዮተኛ ነው ይባልለታል። በዘመኑ ዘመናዊ ሽሬ አሻራዎቹን አሳርፎ ያለፈ አፍሪካዊ አብዮተኛ ነው ቶማስ ሳንካራ። ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንዴት አላችሁ? ሳምንታዊ ከመጽሐፍ ገጽ የተሰኘው ፕሮግራማችን እነሆ ጀምሯል። ምዕራብ አፍሪካዊቷን የቀድሞው ፕሬዚዳንት ቶማስ ሳንካራን የግለ ታሪክ የሚዳስስ መጽሐፍ ነው። ስልጣን ሲመጣ ይዞት የመጣው ግንዛቤና ይዞት የመጣው የለውጥ ስራ በተለይም ደግሞ በራስ አቅም ሀገርን ማሳደግ፣ ሀገርን መለወጥ፣ ሀገርን በራስ የፖለቲካ ስርዓት ሀገሩን የሚመስል የፖለቲካ ስርዓት መዘርጋት ላይ፣ ሀገሩን የሚመስል የኢኮኖሚ ስርዓት መዘርጋት ላይ፣ ሀገሩን የሚመስል ማህበራዊ ስርዓት መገንባት ላይ ትኩረት ሰጥቶ ሰራ እና በእነዚህ ዘርፎችም ጥሩ ውጤቶችን ማምጣት እንደቻለ መጽሐፉ ያትታል። በተለይ ትምህርት ላይ ያመጣውን ለውጥ ይተርክልናል። ይሄ መጽሐፍ ቶማስ ሳንካራ የነደፈው የትምህርት ስርዓት ሀገር በቀል እውቀት ላይ በዋናነት መሰረት አድርጓል። እንግዲህ ወደ ስልጣን እንደገባ የለውጥ ስራዎችን ሲሰራ አንዱ የለውጥ ስራ የተካሄደበት የትምህርት ስርዓቱ ላይ ነበረ። በሀገር በቀል ቋንቋ ትምህርት እንዲሰጥ ተደረገ። ከዚህ ቀደም በፈረንሳይኛ ቋንቋ ነበር ትምህርት ሲሰጥ የነበረው። እናም የዜጎቹን የማንበብና የመጻፍ ደረጃ ከፍ አድርጓል። ከ13 በመቶ ወደ 73 በመቶ ከፍ ማድረግ የቻለ ሰው እንደሆነ ነው በዚህ መጽሐፍ ላይ የሚተርከው ማለት ነው። ሌላው ደግሞ አገር በቀል እውቀት ላይ ሲባል አምራችነት ላይ ኢኮኖሚ ዘርፉ ላይ የሰራው ጥሩ አበረታች ለውጦች እንዳሉ የሚተርከልናል ይሄ መጽሐፍ። በተለይ ኢኮኖሚን ሀገር በቀል እውቀት ሲባል በራስ አቅም ማምረት መቻልን፣ በራስ ምርት ደግሞ የኢኮኖሚ ፍላጎትን ማሟላት መቻልን፣ እዚህ ጋር እርዳታን በጣም ያወገዘበት በየመድረኮቹ እርዳታን፣ ተረጅነትን፣ የእርዳታን እጅ ጠምዛዥነት በደንብ የሰራበት ጊዜ ያሳየናል ማለት ነው። የሚረዳህ የሚመግብህ ይቆጣጠራል ይላል። ስለዚህ እርዳታ ሙሉ በሙሉ ማቆም ልክ ነው ብሎ ባያምንም ግን ደግሞ ተረጅነት ይዞት የሚመጣው አስተሳሰብና ይዞት የሚመጣው የእጅ ጥምዘዛ አስቸጋሪ እንደሆነ ይተነትናል ይህ መጽሐፍ። እንደ ምሳሌ ማሳየት ይቻላል። የሀገር ልብስ ላይ ዜጎች በራሳቸው ምርት፣ በራሳቸው ባለሙያዎች፣ በራሳቸው እጅ ስራ ራሳቸውን ማልበስ፣ ለምሳሌ የባህል አልባሳትን ያበረታታበት መንገድ ጥጡ ከራሱ ከሀገሩ ላይ ይመረታል፣ ልብሱ በሀገሩ ልጆች ይሸመናል፣ የሀገሩ ዜጎች እንዲለብሱት ይደረጋል። እንዲሁም ስያሜ የተሰጡበት ነበረ። ቶማስ ሳንካራ መጣ ይባል ነበር። የየተቋማቱ የመንግስት ሰራተኞቹ ይህንን የባህል ልብስ እንዲለብሱ በሀገር ልጆች የተመረተን በሀገር ልጆች የተዘጋጀ ልብስ እንዲለብሱ አስገዳጅ የሆነ መመሪያ ሁሉ የወጣበት ጊዜ ነበርና ቶማስ ሳንካራ ስሙ የሚታወስበት አንዱ በዚህ በሀገር በቀል እውቀት ራስን መቻል የሚለው ነው። ሌሎች ትልልቅ የኢኮኖሚ ዘርፎችን ማሻሻያዎችንም አድርጎ ሀገሪቱ ራሷን እንድትችል ያደረገበትና ሌሎቹ አፍሪካ ሀገራት ምሳሌ የመሆን እድልን ያሳየበት ነበረ ማለት ነው። በጤናው ዘርፍም እንደዚሁ በጤናው ዘርፍም የጤና ከግንዛቤ ፈጠራ እስከ ጤና ተቋማት ግንባታ በጤናው ዘርፍ ማህበረሰቡን ማንቃት ራሱን እንዲጠብቅ በጤናው ዘርፍ ማብቃት ላይ የተሰራው ስራም እንዲሁ ቀላል የሚባል አይደለም። በግብርናው ዘርፍም እንደዚሁ የቡርኪና ፋሶ የግብርና ስርዓቱ በራስ አቅም ማምረት ራስን መመገብ መቻል አለብን ብሎ
በራስ ምርት ራስን መመገብ የሚል መመሪያን ይዞ ዘመቻ ሁሉ የተሰራበት ነበረ። ከግብርናው በተጨማሪ ደግሞ የደን ሽፋን ላይ የተሰራው ስራ የዘመቻ ስራዎቹ ነበሩ። የደን ሽፋን ለውጡን ከፍ ያደረገበት ማህበረሰቡ ሀገሬ ብሎ እንዲያስብ ያደረገበት መንገድ ትልልቅ ለውጦች ያመጣበት እንደሆነ ይነገራልና በተለይ ደግሞ ድሎትን ቅነሳ የሰራበት ለሌሎች የአፍሪካ ሀገራትም ጥሩ ምሳሌ የሚሆን ዛሬም ድረስ ዘመን የማይሽረው የሚባልበት አንዱ ይህ ነው። ድሎትን ቅነሳ ይዞት የመጣው የከበርቴ መሬት ላራሹ የሚል አዲስ አዋጅ ይዞ መጥቷል። ይህንን አዋጅ ደግሞ ያስተገበረበት መንገድም እንዲሁ በጣም ምሳሌ የሚሆን ስራዎች የተሰራበት ዘርፍ ነው። በግብርናው ዘርፍም ከበርቴ የመሬት ከበርቴ የነበሩት የሚበቃቸውን ልክ ብቻ እንዲይዙና ድሆች የሀገሪቱ ሀብት ተጠቃሚ እንዲሆን የሰሩበት መንገድ በጣም ታሪክ የማይሽረው ሆኖ እናያለን። ዛሬም ድረስ በምሳሌ የሚነሳ ነው። የፖለቲካ፣ የኢኮኖሚ፣ የማህበራዊ ለውጡ ያልተደሰቱት ምዕራባውያን እንግዲህ ከበስተጀርባ ሌላ ታርጋ እንዲለጠፍ ሌላ ስም እንዲሰጠው ሰርተዋል። የተባበሯቸውም አልጠፉም። የመጣበትን ብሔር መዘው ለዛ የብሔር የበላይነት ብቻ የሚያቀነቅን ሰው አስመስለው ሳሉት። እናም ስሙን አጠየሙት። ከዛ ደግሞ ተባበሩበት። እንዳለመታደል ሆኖ በቅርቡ ሰው በመፈንቅለ መንግስት ህይወቱን እንዲያልፍ ተደርጓል። እንግዲህ ቶማስ ሳንካራ ትናንት አልፏል። ዛሬም ድረስ ግን መልካም ስራዎቹ፣ መልካም ሀሳቦቹ፣ ህልሞቹ እሱን የሚያወሱ ጉዳዮች ነው ዛሬም ድረስ ዘልቀዋል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ከመጽሐፍ ገጽ ዝግጅታችን የተከታተላችሁትን ይመስል ነበር። ሳምንት በሌላ መጽሐፍ እንገናኛለን። ጤና ይስጥልን። በወርሃ መጋቢት 1957 ዓ.ም ጋና የእንግሊዝን የቀኝ አገዛዝ ቀንበር ሰብራ ስትወጣ ድሉ የጋናውያን ብቻ አልነበረም። ጥቁር ህዝብ ራሱን መምራት ይችላል የሚል የድል አድራጊነትም እንጂ። የፓን አፍሪካኒዝም አባት ክዋሜ ንክሩማ የጋና ነጻነት ከመላው አፍሪካ ነጻነት ጋር ካልተቆራኘ ትርጉም የለውም በማለት ያስተጋቡት ድምጽ ከኬንያ ጫካዎች እስከ ደቡብ አፍሪካ እስር ቤቶች ድረስ ለነበሩ ታጋዮች የተስፋ ስንቅ ሆኖ አልፏል። የአክራ አደባባይ የነጻነት ችቦ እንዴት መላውን አህጉር እንደቀሰቀሰና የዛሬዋን አፍሪካ የፖለቲካ መልክዓ ምድር እንዴት እንደቀየረው በዛሬው የታሪክ ማህደር ጥንቅራችን ዘላለም አስፋው ባጭሩ ያስቃኘናል። In 1957, they became the first black Africans to get complete freedom. በወርሃ መጋቢት 1957 ዓ.ም ጋና ከእንግሊዝ የቅኝ አገዛዝ ቀንበር ተላቃ ቀዳሚዋ የነጻነት ተምሳሌት ስትሆን የአፍሪካ የነጻነት ትግል አዲስ ሞተር አገኘ። የክዋሜ ንክሩማህ ድምጽ በአክራ አደባባይ ሲያስተጋባ በኬንያ ጫካዎች፣ በናይጄሪያ መንገዶችና በደቡብ አፍሪካ ግራጫ እስር ቤቶች ውስጥ ለነበሩ ታጋዮች የተስፋ ስንቅ ሆነ። ያች ዕለት ለጋናውያን የባንዲራ መቀየር ብቻ አልነበረችም። ለቢሊየን ጥቁር ህዝቦች እኛም እንችላለን የሚል የድል ነጋሪት የተጎሰመባት የአክራው ንጉስ ክዋሜ ንክሩማህ የአፍሪካ አንድነትን በይፋ ያወጁባት የታሪክ ምዕራፍ እንጂ። ያ የነጻነት ችቦ እንዴት መላውን አህጉር አቀጣጠለው? የጋና ስኬትስ የዛሬዋን የአፍሪካ ፖለቲካዊ መልክዓ ምድር እንዴት ቀየረው? በዛሬ ታሪክ ማህደር ጥንክራችን እናስቃኛችኋለን። ከዛሬ 69 ዓመት በፊት በአክራ አደባባይ የብሪታንያ ባንዲራ ወርዶ የጋና ቀይ፣ ቢጫና አረንጓዴ ባንዲራ ሲሰቀል ድሉ የጋናውያን ብቻ አልነበረም። የፓን አፍሪካኒዝም አቀንቃኙ ክዋሜ ንክሩማህ የጋና ነጻነት ከመላው አፍሪካ ነጻነት ጋር ካልተቆራኘ ትርጉም የለውም ሲሉ ያደረጉት ንግግር የአህጉሪቱን የወደፊት እጣ ፈንታ የጠቆመ ነበር። That new African is ready to fight his own battle and show that after all the black man is capable of managing the whole affairs. ዛሬ በመጨረሻም ትግሉ አብቅቷል። ጋና የምትወዷት ሀገራችሁ ለዘላለም ነጻ ወጥታለች። ይህች ዕለት ለሁላችንም ትልቅ ትርጉም አላት። ብዙ መስዋዕትነት የተከፈለባት፣ ብዙ እንግልት የታየባትና ብዙ ደም የፈሰሰባት ዕለት ናት። አሁን ግን የድል ቀን ደርሷል። ከእንግዲህ በኋላ እኛ የሌላ አካል ጥገኞች አይደለንም። እኛ ራሳችንን የምንመራ ኩሩ ህዝቦች ነን። ዓለም ሁሉ እንዲያውቀው የምንፈልገው ነገር አለ። አፍሪካዊው ሰው የራሱን ዕጣ ፈንታ የመወሰን አቅም እንዳለው ዛሬ ለዓለም አረጋግጠናል። እኛም የራሳችንን ታሪክ መጻፍ እንችላለን። የራሳችንን መንግስት ማቆም እንችላለን። የራሳችንን ክብር ማስመለስ እንችላለን። ነገር ግን አንድ ትልቅ እውነት ላስታውሳችሁ እወዳለሁ። የጋና ነጻነት ከመላው አፍሪካ ነጻነት ጋር ካልተቆራኘ ትርጉም የለውም። ዛሬ እኛ ነጻ ስንወጣ ገና በቅኝ አገዛዝ ቀንበር ስር ላሉት ወንድሞቻችንና እህቶቻችን የነጻነት ፋና እየሆን ነው።
የእኛ ነጻነት የአፍሪካ አንድነት መጀመሪያ እንጂ መጨረሻ አይደለም። አሁን በክብር በኩራት የጋናን ብሔራዊ መዝሙር በጋራ እንዘምራለን። I will ask the band to play the Ghana national anthem. ይህ የጋና ስኬት በምዕራብ በምስራቅና በደቡብ አፍሪካ ለነበሩ የነጻነት ንቅናቄዎች እንደ ሰደድ እሳት የሚቀጣጠል መነሳሳትን ፈጠረ። ጋና የአፍሪካውያን የትግል ማዕከልና ለስደት ተፋላሚዎች መጠጊያ በመሆን የነጻነት አርአያነቷን አረጋገጠች። የጋና ነጻነት ለተባበሩት መንግስታት ድርጅትና ለዓለም አቀፉ ማህበረሰብ የአፍሪካውያንን በራስ የመወሰን መብት ጥያቄ ወደፊት ያመጣ ክስተትም ነበር። ከጋና በኋላ ባሉት ጥቂት አስርት ዓመታት ውስጥ ብቻ በርካታ የአፍሪካ ሀገራት ተከታትለው ነጻነታቸውን እንዲያውጁ የሞራል ስንቅም ሆኗቸዋል። በአጭሩ የጋና ነጻነት በአክራ አደባባይ የነደደ ግጥም፣ በመላው አህጉር የተዘመረ የነጻነት መዝሙር ነበር። ያ የዛሬ 69 ዓመታት ኩሩ አሻራ የቅኝ አገዛዝ የብረት በርን የሰበረው በጠመንጃ አፈሙዝ ብቻ ሳይሆን አፍሪካውያን ሰው ራሱን መምራት ይችላል በሚል የማይበገር የታሪክ ድፍረት ጭምር ነው። ዛሬም ቢሆን የኳሜ ንኩርማህ ድምፅ ከአክራ ሰማይ ስር ሆኖ ያንሾካሹካል። መጋቢት 1957 ዓ.ም የፈነጠቀው ያ የነጻነት ፀሐይ ዛሬም የአፍሪካውያንን የብልጽግና ጉዞና የነገውን የአንድነት ህልም በብርሃን ክንፎቹ እየመራ ይገኛል። ጋና በትናንቱ ተጋድሎ የነጻነት ፋና፣ በዛሬው ጉዞ የዲሞክራሲ አርአያ፣ በነገው ተስፋ ደግሞ የአፍሪካውያን ሁሉ የኩራት ምንጭ ሆና ለዘላለም ትኖራለች። በመረጃ ምንጭነት የቢቢሲ አፍሪካ አገልግሎት የጥንተ ታሪክ መዝገብን ተጠቀመ። በመካከለኛው ምስራቅ ቀጠና የተፈጠረው ግጭት ተከትሎ የተከሰተው ዓለም አቀፍ የነዳጅ አቅርቦት እጥረት ተፈላጊነታቸው ከጊዜ ወደ ጊዜ እየጨመረ የመጣውን በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን የበለጠ አስፈላጊ እንዲሆኑ አድርጓቸዋል። በኢትዮጵያም ዓለም አቀፋዊውን ነባራዊ ሁኔታ ለመቋቋም በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ቁጥር ከመጨመር በተጨማሪ በነዳጅ የሚሰሩትን ወደ ኤሌክትሪክ መቀየር አንዱ አማራጭ ተደርጎ እየተሰራ ነው። የዛሬው የሳይንስና ቴክኖሎጂ ጥንቅራችንም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ቴክኖሎጂ ምን ይመስላል የሚለውን የሚያሳይ ይሆናል። ሀረገወይን ታደሰ እንደሚከተለው አዘጋጅተዋለች። የኤሌክትሪክ ተሽከርካሪዎች የቅርብ ጊዜ ፈጠራ ቢመስሉም ታሪካቸው ግን ከነዳጅ ተሽከርካሪዎች ጋር እኩል ወደ ኋላ የሚመዘዝ ነው። እንደ አውሮፓውያን አቆጣጠር ከ1820 እስከ 1880 ባሉት ዓመታት የመጀመሪያዎቹ የኤሌክትሪክ ተሽከርካሪዎች ብቅ አሉ። ሆኖም ግን ባትሪያቸው አንዴ ተጠቅመው የሚጣሉ እንጂ የሚሞሉ አልነበሩ። 1900 በአሜሪካ የኤሌክትሪክ ተሽከርካሪዎች ወርቃማው ዘመን ይባል ነበር። በወቅቱ በአሜሪካ ከሚንቀሳቀሱ ተሽከርካሪዎች መካከል 38 በመቶ የሚሆኑት የኤሌክትሪክ ነበሩ። ድምፅ አልባ መሆናቸውና የአጠቃቀም ምቾታቸው ተመራጭ አድርጓቸው ነበር። ታዲያ ከ1920 እስከ 1960 ሄነሪ ፎርድ በነዳጅ የሚሰሩ ተሽከርካሪዎችን በብዛትና በቅናሽ ዋጋ ማምረት መጀመሩ፣ እንዲሁም ረዥም ርቀት የሚጓዙ ተሽከርካሪዎችን ለገበያ ማቅረቡ የኤሌክትሪክ ተሽከርካሪዎች ውድቀትን እንዲያስተናግዱ አደረገ። ከ1970ዎቹ ጀምሮ የነዳጅ ዋጋ መናርና የአካባቢ ብክለት ስጋቶች ዓለም ፊቷን ዳግም ወደ ኤሌክትሪክ ተሽከርካሪዎች እንድታዞር አስገድዷታል። ዛሬ ላይ እንደ ቴስላ ያሉ ኩባንያዎች ቴክኖሎጂውን ወደ ላቀ ደረጃ ከፍ እንዲል አድርገዋል። አሁን ላይ የነዳጅ ዋጋ ጣራ በነካበት ወቅት የኤሌክትሪክ ተሽከርካሪዎች የቅንጦት ሳይሆኑ የህልውና ምርጫ እየሆኑ መጥተዋል። ሀገራት የኤሌክትሪክ ተሽከርካሪዎችን በስፋት ጥቅም ላይ እንዲውሉ ለማበረታታት የሚረዱ አማራጮችን እየፈጠሩም ይገኛሉ። ኢትዮጵያን ጨምሮ በባህር ዳር ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ የአውቶሞቲቭ ምህንድስና መምህር የሆኑት አቶ ሰዋገኝ ዘውዴ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክና ወደ ጋዝ መቀየር የሚያስችል ቴክኖሎጂ መኖሩን ነግረውናል። እኛ ሀገር እንደ አካሄድ ልንጠቀማቸው የሚገቡ ነገሮች ይኖራሉ። አንደኛው ያለውን የነዳጅ መኪና ወደ ኤሌክትሪክ መኪና መቀየር፣ ሁለተኛው ያለውን የነዳጅ መኪና ወደ ናቹራል ጋዝ እንዲጠቀሙ መቀየር እና ሌላው ደግሞ አዲስ ኤሌክትሪክ ቬሂክል መግዛት ነው። አሁን እዚህ ጋር የመጀመሪያ ወጫቸውን በምናይበት ጊዜ ወደ ኤሌክትሪክ መኪና መቀየር ዋጋው ዝቅተኛ ነው። ከምን አንጻር? አዲስ ከመግዛት አንጻር ማለት ነው። ሌላው የጥገና ወጫቸውን በምናይበት ጊዜ ኤሌክትሪክ መኪኖች ብዙ ጊዜ የጥገና ወጫቸው ትንሽ ነው የሚሆነው። ምክንያቱም ነምበር ኦፍ ምንድነው የሚንቀሳቀሱ ፓርቶቹ ወይም ኮምፖነንቶቹ ከዛ
ነዳጅ ከሚጠቀመው መኪና አንጻር ስናያቸው ዝቅተኛ ስለሆኑ ይቀንሳል። ሌሎች የመንገድ ክልል ወይም ርቀቱን በምናይበት ጊዜ ምን ያክል ዲስታንስ ይሄዳሉ በምንልበት ጊዜ እንደነገርኩሽ ኤሌክትሪክ ቬክል እኛ ኮንቨርት ብናደርጋቸውም አዲስ ኤሌክትሪክ ቬክልን ብንገዛ ኤሌክትሪክ ቬክል ላይ መንገድ ክልል ወይም የዲስታንስ ሊሚቴሽን አለበት። ዲስታንሳቸውን ምንድነው ሎንገስት የሆነ ጆርኒ ወይም ትራቨል ለማድረግ ያስቸግራሉ እና ኤሌክትሪክ ቬክሎች ላይ አጭር ርቀት ነው። ለአጭር ርቀትና ለከተማ አገልግሎት ከሆነ ጥሩ ናቸው፣ ይመረጣሉ፣ ይመከራሉ። መምህሩ ቴክኖሎጂ ቢኖርም ጥንቃቄ የሚሹ ነጥቦች መኖራቸውን ተናግረዋል። ሁሉንም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ መቀየር እንደ ስሪታቸው ሊከብድ ይችላል ብለው በመጠናቸው አነስ ያሉ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ይበልጥ አመቺና የተሻለ ውጤት የሚሰጡ ሊሆኑ ይችላሉ ብለዋል። በጣም በወይታቸው ቀላል የሆኑ ነገሮች ለምሳሌ 3 እግር ባጃጅ ያልነው ማለት ነው። 3 እግር ባጃጅን በምናይበት ጊዜ በወይቷ በጣም ቀላል ነች። እሷን ቼንጅ እናድርጋት ብንል አድ የሚሆንባት ወይትም በጣም ትንሽ ነው የሚሆነው። 3 እግር ባጃጅን በእርግጠኝነት ምን ማድረግ ይቻላል? ቼንጅ ማድረግ ይቻላል። ከዋተር ፕሩፍ አንጻር ከነዛ አንጻር የባጃጅ ላይ ባትሪያችንን ኢንስታል ስናደርግ ከግራውንድም ክሊራንሱ ከፍ አድርገን ኢንስታል ማድረግ ስለምንችል ማለት ነው። ግን እሱን እናድርግ ቼንጅ እናድርግ ስንል ዝም ብሎ ከመሬት ተነስቶ አይደለም። የራሱ ሳይንቲፊክ የሆነ ጥናት ያስፈልገዋል። ከስታቢሊቲ አንጻር ዝም ብለን እኮ ቼንጅ አደረግን ብለን ባትሪውን ሳምዌር የምናስቀምጠው ከሆነ ወይም ቼንጅ የምናደርገው ከሆነ ለምሳሌ ሞተሩን የነበረውን የነዳጅ ሞተር አውጥተን እዛ ቦታ ላይ ወስደን ወይ ባትሪውን ወይ ደግሞ ፓወሩን የምናስቀምጥ ከሆነ ያ መኪና 10 ኪሎ ሜትር ወይም 10 ሜትር ሳይሄድ ሊገለበጥ ይችላል። ምን ያስፈልገዋል? ሳይንቲፊክ የሆነ ስተዲ ያስፈልገዋል፣ በጥናት ተጠንቶ። ግን እንዲሁ የተሰሩ ጆርናሎችን ወይም ፔፐሮችን ስናይ ላይት ዌይት የሆኑ ነገሮች ላይ ቼንጅ ማድረግ ይቀላል። በሀገራችን ባለሙያዎችና ባለሀብቶች እያደረጉት ያለው ጥምረት ኢትዮጵያ ወደ ኤሌክትሪክ ተሽከርካሪ በሚደረገው ሽግግር ተጠቃሚ እንድትሆን ትልቅ በር የሚከፍት ነው። በመጨረሻም የውጭ ዜና። የሆርሙዝ የባህር መተላለፊያ ወሽመጥ መዘጋት በ100 ሚሊዮን የሚቆጠሩ አፍሪካውያንና በምስራቅ እስያ ሀገራት የሚገኙ ዜጎችን ሕይወት ችግር ውስጥ መክተቱ ተነገረ። ሀገራት የመተላለፊያ መስመሩ መዘጋቱን ተከትሎ የተከሰተውን የነዳጅ አቅርቦት እጥረት ለመፍታት የተለያዩ እርምጃዎችን እየወሰዱ መሆናቸው ተገልጿል። ሁኔታው ረዘም ያለ ጊዜ ሊቆይ ይችላል መባሉ ደግሞ በርካቶችን እያሳሰበ መሆኑ ተጠቅሷል። አዲሱ አያሌው በዚህ ጉዳይ ትንታኔ አዘጋጅቷል። ኤልያስ ፈጠነ እንደሚከተል ያቀርበዋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ በኋላ የሆርሙዝ የባህር መተላለፊያ በመዘጋቱ 1/5 የሚሆነው ለዓለም የሚቀርበው ነዳጅ ተቋርጧል። ይህንን ተከትሎ በተለይ ከባህረ ሰላጤው አካባቢ ከፍተኛ የነዳጅ ፍላጎታቸውን በሚያገኙ የአፍሪካ ሀገራት የሚገኙ በ100 ሚሊዮኖች የሚቆጠሩ ዜጎች ለችግር ተጋልጠዋል። በተመሳሳይ